ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። በአማራ ክልል አገዛዙ በተለያዩ ስፍራዎች የኔትወርክ አገልግሎትን ያቋረጠበት ሄሊኮፕተሮችን ጭምር ጥቅም ላይ የዋለበት ዘመቻ መዋሉ ተነገረ። የፋኖ አመራሩ የዘመነ ካሴ የረጅም ጊዜ የጠላት አስተሳሰብን እየነቀልን ነው ሲሉም ገልጸዋል። በክልሉ የመከላከያ ሰራዊቱ በፈጸመው የከባድ መሳሪያ ጥቃት በነዋሪዎች ላይ ከፍተኛ ጉዳት መድረሱም ታውቋል። የአማራ ክልሉ ጦርነት ባለፉት 2 ቀናት አዳዲስ ዘመቻዎችን እያስተናገደም ያለበት የብልጽግናውን መንግስት ከወታደራዊ ዘመቻዎቹ ባሻገር የኔትወርክ አገልግሎቶችን ጭምር በመዝጋት ላይ የሚገኝበትም ሆኗል። በተለይም ከዚህ ሳምንት መጀመሪያ አካባቢ አንስቶ በሰሜን ሸዋ ዞን ከሸዋሮቢት ከተማ ውጭም ባሉት እንደ ቀወትና ነራሳን ጨምሮ እስከ አንኮበር ገጠራማ አካባቢዎች ድረስ እንደዚሁም የኦሮሚያ ክልል አዋሳኝ የሰሜን ሸዋ ዞን ቀጠናዎችን የኔትወርክና አልፎ አልፎም የስልክ አገልግሎቶችን ማቋረጡ ታውቋል። በአጎራባች ኦሮሚያ ክልል የሰሜን ሸዋ ዞን እንደ ደገም፣ ኩዩ፣ ሂረቡ፣ አፖና ወረዳ ጆርሶ የሚኖሩ ግለሰቦች የስልክና የኢንተርኔት አገልግሎታቸው ካለፈው ሰኞ ጀምሮ መቋረጡን መዘገባቸውም የሚታወስ ነው። አገዛዙ በአማራ ክልል በጎጃም ቀጠና ምስራቅ ጎጃም በርካታ የገጠር ገበሌዎች ሰዴ፣ ማቻከል፣ ሸበርበረንታ፣ በማዕከላዊ ጎንደር አለፋና ቋራ ከከተማዎች ውጭ ያሉ አካባቢዎችም እንደዚሁ በወሎ ቀጠና ከሳይንት እስከ ከላላና ወግድ የተለያዩ ቦታዎችም ዘመቻዎችን ለማከናወን በሚል ተመሳሳዩን አድርገዋል። በክልሉ ጦርነት ባለፈው 3 ቀናት በተጠናከረ ሁኔታ ከተደረገባቸው አካባቢዎች ውስጥም የደቡብ ወሎ ዞን ወግዲ ቀጠና በግንባር ቀደምትነት የሚጠቀስ ነው። በዚህ አካባቢ አገዛዙ ልዩ ኮማንዶውን ጨምሮ የጥምር ጦር አባላት ያላቸውን ኃይሎች ማሰማራቱ የተነገረ ሲሆን ከፋኖ ኃይሎች ጋር በተደረገ ውጊያም በዚህ ስፍራ ያሰማራቸው የጦር አመራሮችን ጨምሮ ከፍ ያለ ሰብአዊ ጉዳት እንዳጋጠመውም የፋኖ ኃይሎች መረጃ ያመለክታል። በተለይም በወረዳው ጫክታ ተብሎ በሚጠራው ስፍራም ሄሊኮፕተሮችን በመላክ የቆሰሉ አመራሮችንም መውሰዱ ለጉዳዩ ቅርበት ያላቸው ምንጮችም ይገልጻሉ። ይህን የፋኖ ኃይሎችም ይሁን የአገዛዙ ወታደሮች ከፍ ያለ ጉዳት ያስተናገዱበት ነው የተባለውን የወገደውን ጉዳይ ተከትሎ ሰራዊቱ እንዲያፈገፍግ ካደረገ በኋላ በዘፈቀደ የተኮሳቸው የነበሩ ከባድ መሳሪያዎች ግን በነዋሪዎች ሕይወትና መኖሪያ ቤት እንደዚሁም ሰብል ላይ ያደረሱት ጉዳት ግን አሳዛኝም ነውም ይላሉ የዓይን እማኞች ተናግረዋል። ያጌ ተብሎ በሚጠራ ስፍራ ላይ እንኳን 6 የአንድ ቤተሰብ አባላትን ጨምሮ በዚህ በአገዛዙ የከባድ መሳሪያዎች ድብደባ ለህልፈተ ሕይወት መዳረጋቸውና በትንሹም 10 ነዋሪዎች ቤታቸውን ዘግተው በተቀመጡበት መቁሰላቸውን ነዋሪዎቹ አረጋግጠዋል። መነበኮ የተባለውንም ስፍራ ጨምሮ ቤት መቃጠሉንና በቁጥር በውል ያልታወቁ ሰዎች መጎዳታቸውንም በማከል የክልሉ የእርስ በርስ ጦርነት እንዲህ ያለ ሲሆን ለአብነት የተነሳ እንጂ በተለያዩ ስፍራዎች የሚደረጉና የሚደርሱ ጥቃቶች ግን አሁንም መቆሚያ ያጡ ሆነዋል። ከዚህ የሜጀር ጀነራል ዘውዱ ሰጣርጌ ሰራዊትና የክልሉ የጸጥታ ኃይሎች ስምሪት ከወሰዱበት የደቡብና ሰሜን ወሎ አዋሳኝ አካባቢዎች ካለው ሁነት ባሻገርም በሰሜን ሸዋ ዞን ሞላሌ ባሽ ተብሎ በሚጠራው አካባቢም በጎጃም ሁለት እጁነት የአርብ ገበያ ተብሎ በሚጠራ ስፍራና ሌሎችም አካባቢዎችም ጥቃቶችም ተመዝግበዋል። የፋኖ ኃይሎች አመራር የሆኑት ዘመነ ካሴ ደግሞ ከቀጠናዊ ኃይሎች ጋር ትስስር እየተፈጠረ ነው ሲሉም ገልጸዋል። ከቤንሻንጉል ጉሙዝ ክልል ታጣቂ ኃይሎች ጋር ንግግር መደረጉንም አንስተዋል። ይህ ውይይትም ለዓመታት በታጣቂዎች ታግተው የነበሩ ሴቶችን ማስለቀቅም ተችሏል ሲሉም ነው የገለጹት። በመተከል ቀጠና በተለያየ ጊዜ በነበሩ አገዛዙ በፈጠራቸው ግጭቶች ምክንያት በርካታ አማራዎች ሲፈናቀሉ፣ ሲጨፈጨፉና ሲታገቱ የቆዩ መሆኑም ይታወቃል። በእኛ በኩል ሰው ከሚፈጥረው የፖለቲካ ክፋትና ጸረ አማራ ህይወት ጋር እንጂ ከሰው ልጆች ጋር ጸብ የለንም። ጉሙዝን ጨምሮ የትኛውም ህዝብ ወገናችን ነው። ስለዚህ በመተከል በጉሙዝና የአማራ ህዝብ መካከል በሽናሻና የአማራ ህዝብ መካከል በቤንሻንጉልና የአማራ ህዝብ መካከል መገዳደልን ሊዘራ የሚሞክረው የረጅም ጊዜ የጠላት አስተሳሰብን እየነቀልን ነው። በምትኩም ፍቅርና አብሮነትን እየተከልን ከድርጅቶች ጋርም ጥሩ መቀራረብን እየፈጠርን ነው ብለዋል። ሌላኛው የፋኖ አመራር አስረስ ለማ ደግሞ ከሰሞኑ የፋኖ ኃይሎች አዲስ አደረጃጀት በሰጠው ጋዜጣዊ መግለጫ ወቅት ስለ ኢትዮጵያውያን ኃይሎች ትብብር ማብራሪያ ማቅረባቸውም የሚታወስ ነው።
የአብይ አህመድ አማካሪ ዳንኤል ክብረት በፓርላማ ውስጥ ጦረኛም ተብለዋል። የህዝቦችን ማህበራዊ ግንኙነት ለመበጣጠስ እየሰሩ የቤተ ክርስቲያን አባቶችን እያዋረዱ በሚልም ተገልጸዋል። የጠቅላይ ሚኒስትሩ ማህበራዊ ጉዳዮች አማካሪ የሆኑት ዳንኤል ክብረት ማህበረሰብን ካንሰር፣ አረም፣ ኋላ ቀር ብሎ በመሰየም ዜጎችን በጦጣም በዝንጀሮም በእባብም እየመሰሉ በመግለጽ አብይን የሚያገለግሉ ሲሆን ይህንን ባያደርጉ በሰማይ ቤትም ሆነው የሚቆጩበት ነገር ስለመሆኑ ከዚህ በፊት የገለጹት ጉዳይ ነው። እኚህ ሰው በትግራይ ክልል ህዝብ ላይ የጭራቅ ገጽ ባህሪን ስለው ሰብከው በየከተሞችም ቦምብ ጣል ሊደረግ ዘንድ አማክረው የሚሊዮኖችን ሞት ፕሮፓጋንዳ በበላይነትም መርተዋል። ፊታቸውንም ወደ አማራ ክልል አዙረው ጃውሳ የሚል መነሻ አውሬዎች የሚል መዳረሻ ያለው ፈረጃን አውጥተዋል። ያንንም አስቀጥለዋል። የኢትዮጵያ 10 ሚሊዮን ህዝብ ቢሞትም እኛ እኮ መቀጠል እንችላለን ሲሉም ተሰምተው ያውቃሉ። የሆነው ሆኖ ዛሬ በህዝብ ተወካዮች ምክር ቤት ለአገዛዙ ልሳን ኢቢሲ የቦርድ ሰብሳቢ ሹመት ሲሰጥም ዳንኤል ክብረት መነጋገሪያ ነበሩ። በእሳቸው ዙሪያም ሀሳባቸውን ያቀረቡት ደግሞ የምክር ቤት አባሉ ደሳለኝ ጫኔ ናቸው። ብልጽግና እንደ ዳንኤል ክብረት ያሉ ሰዎችን ሲያመጣ መቼ እንደተማሩ አይገልጻቸውም። ለመሆኑ የትምህርት ሁኔታቸውን አያምንበትም ወይ በሚልም ጀምረዋል። ተወካዮች ምክር ቤት አባሉ አስከትለው ያነሱት ደግሞ የአንድ የህዝብ ተቋም ነኝ የሚል ሚዲያ ሰብሳቢ ተደርገው የሚሾሙ ሰው ሁላችንም በሰሜኑ የኢትዮጵያ ጦርነት ወቅት የነበረን አሰላለፍ የሚታወቅ ቢሆንም ዳንኤል ክብረት ግን የመንግስት ሹመት ከተሰጣቸው በኋላ እያደረጉ የመጡት እንቅስቃሴም ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪነት ቦታ የማይመጥን በዋናነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ የሆነ ይህ ብያኔ ደግሞ የምክር ቤት አባሉ የኔ ብቻ ሳይሆን የአሜሪካም የውጭ ጉዳይ መስሪያ ቤትም የገለጸ ጉዳይ ነው ሲሉም አስቀምጠዋል። የምክር ቤት አባሉ ቀጥለው ያስታወሱት ደግሞ ዳንኤል ክብረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ከሆኑት አቡነ ማትያስን ለማዋረድ በማድረግ ያደረጉት ቅስቀሳ ነው። ዳንኤል ክብረት እንዲህ ሲገለጹበት በኋላ የፓርላማ ባልተረጋጋ አገዛዝ ያልተረጋጉ የአገዛዙ አገልጋዮች የአብይ አህመድን አማካሪ ለመከላከል ሲተራመሱም ተስተውለዋል። አፈ ጉባኤ ታገሰ ጫፎና በአብል ሙላት የተሰኘው የብልጽግናው የፓርላማ ተላላኪም ከነዚህ ውስጥ የሚጠቀሱ ናቸው። ሲኖዶሱ በትግራይ በወንድማማቾች መካከል የሚካሄደውን የእርስ በርስ መገዳደል በሚል የገለጸውን ውጊያ በተመለከተ መግለጫ አውጥቷል። አምባሳደሩ ደግሞ ሰሞነኛውን ሁነት የማንቂያ ደውልም ብለውታል። የብልጽግናው ኃይሎች ከትግራይ ኃይሎች ጋር በተለይም በሰሜን ምዕራብ ትግራይ አቅጣጫም የነበራቸው ውጊያና በክልሉ የተፈጸሙ የድሮን ጥቃቶች ባለፈው ሳምንት መነጋገሪያ ከነበሩ ክስተቶች ውስጥ ይጠቀሳሉ። የትግራይ ጊዜያዊ አስተዳደርም በዋናነት ከጸለምት አካባቢ የትግራይ ሰራዊት እንዲመለስ ማድረጉን መግለጹ እንዲሁም አገዛዙ ከልክሏቸው የነበሩት የአውሮፕላን በረራዎችን መጀመራቸው ይታወቃል። ይሁን እንጂ ባለፉት ቀናትም ቀጥለው የታዩት የትግራይ ኃይሎች መካከል የሚደረጉ የተኩስ ልውውጦች ናቸው። ብልጽግና የማይታይ የሎጂስቲክስ የሚታይ የአየር ላይ ጭምር ሽፋንን ድጋፍ የሚሰጣቸው ራሳቸውን ደግሞ የትግራይ የሰላም ኃይል በሚል የሚጠሩ የቀድሞ የትግራይ ታዋቂ ኃይሎች አገዛዙ ልክ እንደ አማራ ሚልሻ አሊያም እንደ ኦሮሚያ ሚልሻዎቹ በእርስ በርስ ጦርነት እንዲሳተፉ የሚሻቸው ናቸው። ይህ ራሳቸውን የሀራ መሬት ኃይል እያሉ የሚጠሩ አካላት በትግራይ ከወንድሞቻቸው ጋር ይታኮሱን ዘንድ የማስቻል ዘመቻ ደግሞ ያገዛዙ የትግራይን የማድቀቅ የመጨረሻው ዘመቻ አካል እንደሆነም በተለያዩ የኦህዴድ ብልጽግና ስብሰባዎች ላይ ተደጋግሞ ሲነሳ የተደመጠም ነው። ከሰሞኑ ጠቅላይ ሚኒስትሩ በፓርላማ የትግራይ ህዝብን አታጎሳቁሉ ብዬም ወደ ኤርትራ መልእክት ገዱ አንዳርጋቸው ልክ ያለው ሲሉ ለተሰሙት ለአብይ አህመድ ምላሽ የሰጡት ገዱ አንዳርጋቸው ውሸት ብለውም የኦህዴድ ብልጽግናው መሪም ስለ ትግራይ ህዝብ በግል የነገሯቸውን እንዲገልጸውትም ነበረ። ትግራዮች ከእንግዲህ ከደረሰባቸው ሽንፈት አገግመው ጠንክረው ሊወጡ ይችላሉ ብለህ አታስብ፣ እንዳይነሱ አድርገን ነው የሰበርናቸው። ብዙ ሰው የትግራይ ህዝብ ይለኛል። የትግራይ ህዝብ ከማን ይበልጣል? እንዳይነሳ አድርገን አድቅቀነዋል። በተቀጣይነትም ይበልጥና አደቀዋለን። መሸነፉ ከባድ ስለሆነ ከእንግዲህ ያ የምናውቀው ትግራይ ተመልሶ አይመጣም በማለት ተናግረዋል። ይህ የጠቅላይ ሚኒስትሩ ንግግር በተግባር ይገለጽ ዘንድ ይመስላል። በቅርቡ በሁለት የትግራይ አካላት መካከል የተኩስ ልውውጦች መቀጠላቸው ይታወቃል። ኦፍላ ወረዳ ዛታ፣ ዛና፣ ቢሶበር፣ ሸቃይ ከተማ አካባቢዎችን ጨምሮ ትግራይ ከአፋርና በወሎ ሰቆጣ በኩል ከአማራ ክልል ጋር በሚያዋስኑ አካባቢዎችም እነዚህ ሀራ መሬት ኃይሎች ከቲዲኤፍ ጋር ወደ ግጭትም አምርተዋል። በእርግጥ እነዚህ ኃይሎች እንዲህ ያለውን የጦርነት መንገድ የመረጡት መቀሌ የሚገኘውን አስተዳደር ለመገርሰስ ነው ባይ ናቸው። ይህንን ሁነት በተመለከተ ግን የትግራይ የተለያዩ አካሎች መግለጫዎችን እያወጡም ይገኛሉ። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማትም በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና
ልዩነቶችን በውይይት እንዲፈቱ ነው ጥሪያቸውን ያቀረቡት። ተቋማቱ በደቡባዊ ትግራይ በኩል መጠነኛ የመረጋጋት ምልክቶች ቢታዩም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚው ወገኖች ግጭቱን አቁመው ወደ እርቅ እንዲመጡ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደው የእርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፍም አድርጓል። ሲኖዶሱ በሰጠው መግለጫ የትግራይ ሕዝብ በቅርብ ታሪኩ እጅግ አስከፊ ለሆነ ቀውስ በተጋለጠበት ወቅት የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራም ገልጿል። ለዚህም ከሰባቱ የትግራይ ሀገረ ስብከቶች የተውጣጡ አምስት አባላት ያሉት የእርቅ ኮሚቴ ማቋቋሙንም ነው ያሳወቀው። ውድ ቤተሰቦቻችን ለዛሬ የያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ